እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት መታሰቢያ ወርሃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋለን። እንዲሁ ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። መልክአ ልደታ። የአምላከ ሰማይና የሰማይና የምድር ንግሥት የአዳም ተስፋ ንጽሕት ድንግል እመቤቴ ሆይ፣ ድንግል ማርያም ሆይ፣ ዙፋኑን በላይ በሰማይ ለዘረጋ ለልዑል እግዚአብሔር ምስጋናን በማቀርብበት ገንዘብ ለአንቺም ለልደትሽ መታሰቢያ ልዩ ዝማሬን አቀርብልሽ ዘንድ ዓይነ ሕሊናዬን ግለጭልኝ። ለወዳጅሽ ደቅስዮስም ያልታሰበውን በጎውን ዕድል እንደከፈልሽው ለእኔም ለአገልጋይሽ መልካሙን የዕድል ስጦታ አበርክችልኝ። የገነት አዕዋፍ ጻድቃን በክንፈ ረድኤትሽ የተጠለሉብሽ የሕያዋን መድኃኒት እመቤት የቅድስት ድንግል ማርያም ሆይ፣ ልዩ የባለሟልነት ክብር ካለው ስም አጠራርሽና የንጉሥ ሰለሞን ስነ ባሕሪ ለተከተለ የራስ ፀጉርሽም ሰላምታ ይገባል። የልደትሽን ክብር ሁሉ ነገር ዘንድ የደጋጎች ሐዋርያት ጸጋ በእኔ ላይ ይደር። የባሕርያችን መመኪያ እመብርሃን እመቤት የቅድስት ድንግል ማርያም ሆይ፣ በርዕሰ ፈጣሪ ለተመሰለ ቅዱስ ራስሽና በብርሃነ ወንጌል ላይ ለተገለጠ ቅዱስ ስነ ገጽሽም ሰላምታ ይገባል። የልደትሽ ስነ ጸዳል ሰማየ ሰማያትን አበራ። የመጥምቀ መለኮት ቅዱስ ዮሐንስ መመኪያ ወላዲት አምላክ እመቤት የቅድስት ድንግል ማርያም ሆይ፣ የሕይወትና የጽድቅ መፍለቂያ ለሆኑት ቅንድቦችሽና የብሩህ መብረቅ መሳክው ለሆኑት ሁለቱ ዓይኖችሽም ሰላምታ ይገባል። ልጅሽ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት በረት የተመረጡ እረኞች ምስጋና እንዳቀረቡለት ሁሉ እነሆ እኛም በአንቺ የልደትሽ ቀን እየተደሰትን እንዘምራለን። እግዚአብሔር የመረጠው ከነቢዩ ንጉሥ ዳዊት ዘር የተገኘሽ የአሚናዳብ የክብር ሰረገላው ምሳሌ እመቤት የቅድስት ድንግል ማርያም ሆይ፣ መልካም የምሥራች ዜና ተቀባይ ለሆኑ ጆሮዎችሽ ደምግባታቸው ለሚያንጸባርቅ ቅዱሳት ጉንጮችሽም ሰላምታ ይገባል። እንደ ወርቅ የጠራ የከበረ ልደትሽ ለሰው ልጆች ሁሉ የችግራቸው ማስወገጃ ነውና። ቅዱስ ኤፍሬም አንቺን ከመውደዱ የተነሳ ለምስጋናሽ ታጥቆ እጅ ነስቶ ያመሰገነሽ እመቤት የቅድስት ድንግል ማርያም ሆይ፣ በዓለም ላይ ያሉ የደጋጎች ካህናት መስዋዕት ለሚያሸቱ ቅዱሳት አፍንጫዎችሽ ሰላምታ ይገባል። የልደትሽ ኃይል መርገመ ሥጋን መርገመ ነፍስን አስወግዷልና። በመዓዛ መንፈስ ቅዱስ የጣፈጠና በንጽህና በቅድስና የሰመረ ሽቱን የተመላሽ የደናግል መመኪያ የፀሐይ ጽድቅ የኢየሱስ ክርስቶስ እናቱ እመቤት የቅድስት ድንግል ማርያም ሆይ፣ ትዕግስትንና ወርቀ መዛግብትን ለተመሉ ንዑዳን ክቡራት ከናፍሮችሽና የእግዚአብሔርን ምስጋና ለሚያፈልቁ ቅዱስ አንደበትሽም ሰላምታ ይገባል። የከበረ ልደትሽን እግዚአብሔር በአዲስ የጸጋ ኃይል መንፈስ አክብሮታልና። በንጽህና የኖርሽ እመቤት የቅድስት ድንግል ማርያም ሆይ፣ በብሩህ ስነ ስርጋዌ ለተዋቡና ጽዕዳዋነ ባህሪ ለሆኑ ቅዱሳት ጥርሶችሽና
በማስተዋልና በልዩ ጥበብ ለሚናገር አንደበትሽ ሰላምታ ይገባል። ያንቺ መወለድ በሽተኛውን ከደዌው የሚፈውስ እርጅናንም ወደ ወጣትነት የሚለውጥ ነውና። የመሲሁ እግዚአብሔር ወልድ ማደሪያ አምሳለ ኢየሩሳሌም እመቤት የቅድስት ድንግል ማርያም ሆይ የአማላጅነትን ምስራች ለሚያስተላልፈው ቃልሽና የመዓዛው ሽታ እጅግ ጣፋጭ ለሆነው ቅዱስ እስትንፋስሽ ሰላምታ ይገባል። እነሆ በአንቺ ልደት ኃጥአን ወደ ንስሐ ገዳም ተመርተው ነፃ ወጥተዋልና እስረኞችም ከስራቸው ተፈተዋልና። የሩህሩህ አምላካችን የኢየሱስ ክርስቶስ ማደሪያ የሆንሽ ርኅርተ ልብ እመቤት የቅድስት ድንግል ማርያም ሆይ የማይነጥፍ የብዙ የአማላጅነት ምንጭ ለሆነ ጉሮሮሽና ፍጹም የምስጋና ሀብልን ላጠለቀ ክቡር አንገትሽ ሰላምታ ይገባል። በፍጹም ልቡናው በልደትሽ የሚያምነውን ሁሉ ከአበው አዳምና ኖህ የበለጠ የሕይወት ዘመኑን አብዥለት። የእግዚአብሔር መንፈስ ቅዱስ ማደሪያው እመቤት የቅድስት ድንግል ማርያም ሆይ የአምስቱ ሐዋሳት አካል ማረፊያ ለሆነው ትከሻሽና መለኮታዊ ንጉሥ ቅዱሰ ቅዱሳን አምላካችን ኢየሱስ ክርስቶስ ለተሸከመ ቅዱስ ጀርባሽም ሰላምታ ይገባል። መወለድሽ ከማኅፀነ ቅድስታና በተገለጠ ጊዜ የሥጋና የነፍስ የመዳን ምክንያትነቱ ታውቋልና። ንዋተ ብርሃን እመቤት የቅድስት ድንግል ማርያም ሆይ ናዝራዊ ሕፃን ልጅሽ አምላካችን ኢየሱስ ክርስቶስ ለተደገፈው ቅዱስ ደረትሽና ከደጋጎቹ ነገሥታት ክንድ ይልቅ የርኅራኄ ጽናትን ለተመላ ክቡር ክንድሽ ሰላምታ ይገባል። አንቺ ከመወለድሽ አስቀድሞ ባለው ዘመነ ብሉይ ሁሉ እጅግ ሰልጥኖ የነበረ ጠላታችን ዲያብሎስ እነሆ በአንቺ መወለድ ዛሬ አፍሯልና። ልዑል እግዚአብሔር ከሌሎች ሴቶች ይልቅ በንጽሕናና በቅድስና የመረጠሽ የመስፍነ ኦሪቱ ነቢይ ጌዴዎን ጸምር እመቤት የቅድስት ድንግል ማርያም ሆይ እኛን ለማማለል ለተዘረጉ ቅዱሳት እጆችሽና የሰላምና የቸርነት መገኛ ለሆኑ ክቡራት ክንዶችሽ ሰላምታ ይገባል። የጠላትን ተንኮልና ክፋት ተመልክቶ ልጅሽ ወዳጅሽ ኢየሱስ ክርስቶስ በጽኑ ይሰረው። ያዘኑትን የምታረጋጊ እመቤት የቅድስት ድንግል ማርያም ሆይ ጨካኙን ጥላት ሰይጣንን ለሚያስወግዱና መለኮታዊ ኃይል ተገልጾባቸው የከይሲ ዲያብሎስን ራስ ቀጥቅጠው ላጠፉ ቅዱሳት እጆችሽ ሰላምታ ይገባል። ያዘኑትን ለሚያጽናና መልአክ ተስፋ አንቺ ነሽና እነሆ ድምፁ ደስ የሚያሰኝ የልደትሽ ቀንደ መለከት ጠዋትና ማታ የምስራች ድምፁን ያሰማል። የበላይ ሰብ ስምዖን ገነት እመቤቴ የዳግማዊ አዳም ማደሪያ ገነት እመቤቴ የቅድስት ድንግል ማርያም ሆይ ፍጹም ሀብተ በረከትን ለሚያድል መዳፍሽና የብርሃናት መቅረዝ ሆነው በእጅሽ ላይ ለሚያበሩ ቅዱሳት ጣቶችሽ ሰላምታ ይገባል። በዕለተ ልደትሽ ቅዱሳን አባትና እናትሽ ቅዱስ ኢያቄምና ቅድስት ሐና እንደ እምቦሳ ዘለሉ። ዓለምም በልጅሽ ኢየሱስ ክርስቶስ ኃይል ከሞት እንደተነሳው እንደ አልዓዛር ትንሣኤ ብርሃንን አግኝተዋልና። ዝንጋዬ ሕሊና የሌለብሽ ማስተዋልን የተመላሽ እመቤት የቅድስት ድንግል ማርያም ሆይ በአስሩ የእጅሽ ጣቶች ላይ ለሰረጹ ቅዱሳት ጥፍሮችሽና ምሕረትን ለሚያፈልቁ ሁለቱ ቅዱሳት ጣቶችሽ ሰላምታ ይገባል። የልደትሽ አክለ በረከት ሰውነታችንን እንደሆነልን ሁሉ በወዲያኛውም ዓለም ከሞተ ነፍስ አድኖ ኃይለ ትንሣኤ ይሁነን። የእግዚአብሔር ርስቱ መለኪያ እስራኤላዊ ሰፈረ ጥበብ እመቤት የቅድስት ድንግል ማርያም ሆይ በወርቅ ሐመልማል ለተሸለመ ቅዱስ ጎንሽና የአምላክ ማደሪያ ለሆነ ቅዱስ ማኅፀንሽ ሰላምታ ይገባል። በዕለተ ልደትሽ ጻድቃን የዝማሬ መጻሕፍትን ዘርግተው ለአንቺ ሲዘምሩ ቅዱሳን መላእክትም የደስታን ዝናር ታጥቀው በፊትሽ አሸበሸቡ። የሙሽራ ክርስቶስ አማናዊት ሚስጥረ ወንጌል ንጽሕት ሙሽራ ጸሎትን የምታሳርጊ እመቤት የቅድስት ድንግል ማርያም ሆይ ከቶ ምንም ቂም በቀልን ለማያውቅ የዋህ ቅዱስ ልቦናሽና ከከበሩ ይልቅ እጅግ ለከበሩና ለተወደዱ ሁለቱ ቅዱሳት ኩላሊቶችሽ ሰላምታ ይገባል።
በአንቺ የሚታመኑ ምዕመናንና ወገኖችሽ ክርስቲያን ሁሉ በልደትሽ በተገኘ ፍጹም ኃይል ባለው አማላጅነትሽ ይመካሉ። ሚስጥርን የተመላሽ መጽሐፈ ኪዳን እመቤት የቅድስት ድንግል ማርያም ሆይ እጹብ ድንቅ ለሆነ ቅዱስ ሕሊናሽና ከጠቢባን የሚበልጥ ጠቢበ እግዚአብሔር መንፈስ ቅዱስ ላዘጋጀው መንፈስ ቅዱስ አማዎትሽም ሰላምታ ይገባል። ጸወርተ መንበር እሳታውያን ኪሩቤል ይጋርዱሻል። የልደትሽ ጸዳል ከብሩህ ኮከብ ጸዳል ይልቅ ፈጽሞ ያበራልና ምዕመናንም ሁሉ በልደትሽ ይደሰታሉ። 10ቱ ቃላት የተጻፉብሽ አማናዊ ጽላት የነቢዩ ቅዱስ ዳዊትን መሰንቆ እመቤቴ የቅድስት ድንግል ማርያም ሆይ ነውር ነቀፋ በሌለበትና የሰማይና የምድር ጌታ እግዚአብሔር የእጁ ሥራም ለሆነ ውስጣዊ ሰውነትሽ ሰላምታ ይገባል። የምስርና የሜዶን ነገሥታት ምክንያተ ድነት በሆነ ዕለት ልደትሽ ደስ የሚያሰኝ መዝሙርን እየዘመሩ እጅግ ይደሰታሉ። ከነቢዩ ንጉሥ ዳዊት ዘር የተገኘሽ የቅዱሳን ኢያቄምና ሐና ልጅ እመቤቴ የቅድስት ድንግል ማርያም ሆይ ጻዕዳ ሰሌዳን ለሚመስል ቅዱስ እንብርትሽና የእንግዳ ክርስቶስ ማደሪያ ለሆነ ቅዱስ ማኅፀንሽ ሰላምታ ይገባል። በምድረ ይሁዳ የሚኖሩ የይሁዳ ንጉሥ ሰራዊት ኢያቄምና ወልደ ዳዊት ዘመዳ እያሉ ስለ አንቺ ክብር ይቀኛሉ። እግዚአብሔር የመረጠሽ ጽዮን እመቤት የቅድስት ድንግል ማርያም ሆይ መንፈሳውያን አክናፍ ተብሎ ለተሰየሙ ድንጋሌ ሥጋ ድንጋሌ ነፍስሽና የሃይማኖት ልብሰ ተክህኖን ለታጠቀ ቅዱስ ወገብሽ ሰላምታ ይገባል። በዕለተ ልደትሽ ፍቅርሽን የተመሉ ካህናት በብዙ ኅብረ መልክ ተሰብስበው ቅድመ ዓለም የነበረ ዓለምንም አሳልፎ ለሚኖር የሕያው አምላክ ኢየሱስ ክርስቶስ እናት እያሉ ይዘምሩልሻል። ከገሊላ አውራጃ የተገኘሽ የናዝሬቷ አማናዊት ድንግል ወላዲት አምላክ እመቤቴ የቅድስት ድንግል ማርያም ሆይ በወርቅ አማር ለሚመሰሉት ጭኖችሽና ለከበሩ ጉልበቶችሽ ሰላምታ ይገባል። ልጁሽ ኢየሱስ ክርስቶስ ካዘጋጀው የሰርግ በዓል ከተጠሩት ተለይቼ ወደ ኋላ እንዳልቀር መድኃኒት በሆነኝ ቅዱስ ዕለተ ልደትሽ ዘወትርም አጸንሻለሁ። የመላእክት ሁሉ እህት የጻድቃን እመቤት ቅድስት ድንግል ማርያም ሆይ ክብርን ላጌጠ ንዑድ ክቡር ተረከዝሽና በስደት ወራት በግብፅ ጎዳና ፈጥነው ለገሰገሱ ሁለቱ ቅዱሳት የእግርሽ መረገጫዎችሽ ሰላምታ ይገባል። ቸሩ ልጅሽ መድኃኔ ዓለም ኢየሱስ ክርስቶስ በሰጠሽ የቃል ኪዳንሽ ኃይል ካንቺ የሚሰወር የለምና በውስጥም በውጭም የሚደርስብኝ ሐዘኔን ሁሉ አስወግደሽ ኃጢአቴንም ይቅር ብለሽ ለጽድቅ ታበቂ ዘንድ በዕለተ ልደትሽ እማጸናለሁ። እመብዙኃን እመቤቴ ቅድስት ድንግል ማርያም ሆይ ከእግር ጣቶችሽ ጋር በአንድነት እንደ ዕንቁ ለሚያበሩ ቅዱሳት ጥፍሮችሽ ሰላምታ ይገባል። አንቺን የሚያመሰግኑ ሊቃውንት በማህሌታቸው የሚያቀርቡትን መንፈሳዊ ምስጋና በሚባርክ የባሕርይ አባቱ እግዚአብሔር አብ ቀኝ የሚቀመጥ የባሕርይ ልጁ እግዚአብሔር ወልድን ንጽሕና ቅድስና የተመላ ዕለተ ልደትሽ ወደ ምድር አምጥቶታልና። የንጉሥ ዳዊት ልጅ ንግሥተ ነገሥታት እመቤቴ ቅድስት ድንግል ማርያም ሆይ ሰብአዊ መጠነ ቆምን ለያዘ ቅዱስ አካለ ቆምሽና ለማይዳሰሰው ብርሃናዊ ክበብ መልክሽ ሰላምታ ይገባል። ከከበረ ልደትሽ የተነሳ ሕዝብ ሁሉ የቅዱስ ራጉኤልን በዓል ያከብራል። ቅዱስ ዮሐንስም ነቢይ ዳንኤልም በዕለተ ልደትሽ ፈጣሪያቸውን ያመሰግናሉ። ከሐሴቦናዊ ንጉሥ ነቢይ ዳዊት ዘር የተገኘሽ እመቤቴ ቅድስት ድንግል ማርያም ሆይ የጨረቃን የመጀመሪያ ብርሃነ ስርቀት ለሚመስል ክቡር ጸአተ ነፍስሽና እንደ ናርዶስ ሽቱ ደስ ለሚያሰኝ ንዑድ ክቡር በድነ ሥጋሽ ሰላምታ ይገባል። ያንቺ መወለድ ለፍጡራን ሁሉ ዘላለማዊ በረከትን አስገኝቷልና። የይሁዳና የሌዊ ነገሥታት ለቅዱስ ልደትሽ በጥዑም ዜማ ይዘምራሉ። የአምላክ እናት እመቤት የቅድስት ድንግል ማርያም ሆይ በልዩ ሽቱ መዓዛ በፍታ ለተገነዘ የከበረ ግንዘተ ሥጋሽና ስፍራው እጅግ ለሚያስደንቅ ክቡር መቃብርሽ ሰላምታ ይገባል። ቅዱሳን ከድካማቸው የሚያርፉባት አዝቆቿ የበዙ ቅጠሎቿ የለመለሙ መልካም ዛፍ ነሽና ፍጡራን ሁሉ የማኅፀንሽን ፍሬ የሆነ የልጅሽ ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን ያገኙ ዘንድ
በአንቺ ስር ይጠለላሉ። እንደ አጥቢያ ኮከብ የሚያንጸባርቅ ልደትሽን የሚንቅ ሰው ቢኖር አጽመ ሕሊናው በሐዘን ተቀጥፎ በትካዜም ረግፎ ቅድስናሽንና አማላጅነትሽን ክብር ወደሚቀበልበት ማስተዋል መልሽው። እመቤቴ ቅድስት ድንግል ማርያም ሆይ በራስ ፀጉሬ ቁጥር ልክና በአጥንቶቼም ልክ አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር ልክ አመሰግንሻለሁ። የዓለም ንግሥት ሆይ በማይታየውና በማይዳሰሰው ቁጥር ልክ ሰላም እያልኩ የድንግልናሽን ምስጋና አንደበቴ ሁልጊዜ ይናገራል እስከ ዘላለሙ አሜን። እመቤቴ ቅድስት ድንግል ማርያም ሆይ እኔ ኃጢአተኛ ልጅሽን ለመንግሥተ ሰማያት እንድታበቂኝ በዚህ ዓለምም ከክፉ ነገር ሁሉ እንድትሰውሪኝ ዕለተ ልደትሽን ተስፋና አለኝታ አድርጌ እማጸንሻለሁና በፊት በኋላዬ ከኔ ሳትለይ ጠብቂኝ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ታኅሣሥ 1 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታኅሣሥ ወር ከቀኑ 9 ሰዓት ሲሆን ከእንግዲህም ይጨምራል። በዚህችም በታኅሣሥ 1 ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። ይህ ቀናኢ ኤልያስ ከሌዊ ወገን የሆነ የአባቱ ስም ኢያስኒው የእናቱም ስም ቶና ነው። ስለ እርሱም እንዲህ ተነገረ። በተወለደ ጊዜ ብርሃንን የለበሱ 4 ሰዎች ሲሰግዱለትና ሕፃናት በሚጠቀለሉበት ጨርቅ ፋንታ በእሳት ሲጠቀልሉት አባቱ አየ። እርሱም ወደ ኢየሩሳሌም መጥቶ ይህንን ለካህናቱ ነገራቸው። እነርሱም ማደሪያው በብርሃን ውስጥ ይሆን፣ በቃሉም የሚቆርጥ ይሆን፣ ወይም እስራኤልን በሰይፍና በእሳት እየቀጣ ይገዛቸው ይሆን ተባባሉ። በእስራኤል ንጉሥ በአክዓብና በሚስቱ በኤልዛቤል በልጁም በአካዝያስም ዘመን ያደረገው ታምራቱ ዜና በመጽሐፈ ነገሥት ተጽፏል። ወደ ሰማይ ያረገበት ዜናው ግን በጥር ወር በ6 ቀን ተጽፏል። በኋላ ጊዜም ስለሚሆነው ሞቱ ራእይን በሕይወቱ ያየ ዮሐንስ ከሄኖክ ጋር እንደሚመጣና ሐሳዊ መሲህን እንደሚቃወሙት ታምራትንም እንደሚያደርጉ ተናግሯል። ሁለቱ የዘይት እንጨቶች በምድር ላይም የተሾሙ በእግዚአብሔር ፊት የሚያበሩ 2 መብራቶች ናቸው አለ። ከጠላቶቻቸውም ወገን ሊጣላቸው የወደደውን እሳት ካፋቸው ወጥታ ታጠፋቸዋለች። የሚጠሏቸው እንዲህ ይጠፋሉ። ትንቢት በሚናገሩበት ወራት በምድር ላይ ዝናብ እንዳይዘንብ ይዘጓት ዘንድ በሰማይ ላይ ስልጣን አላቸውና ዳግመኛም ደምን ያደርጉት ዘንድ በውሃው ላይ ስልጣን አላቸው። የፈለጉትን ያህል በመቅሰፍት ሁሉ ምድርን ያስጨንቋታል። ምስክርነታቸውንና ትንቢታቸውን ከፈጸሙ በኋላ ከባህር የወጣው አውሬ ከእሳቸው ጋር ይጣላል፣ ድል ነስቶም ይገድላቸዋል። አስከሬናቸውንም ፍጥም በምትባል በታላቂቱ ሀገር ያስጥለዋል። ይህችውም በሚስጥር ሰዶም ግብጽ የተባለች ጌታቸው የተሰቀለባት ናት። አስከሬናቸውንም ሕዝብና አሕዛብ በሀገርም ያሉ ነገዶች 3 ቀን ተኩል ያዩታል። አስከሬናቸውንም በመቃብር ይቀብሩት ዘንድ አያሰናብቱም። በምድር ላይ የሚኖሩ ሰዎች በእነርሱ ሞት ደስ ይላቸዋል። እርስ በርሳቸውም በደስታ እጅ መንሻ ይሰጣጣሉ።
እኒህ ሁለቱ ነቢያት በምድር በሚኖሩ ሰዎች መከራ አጽንተውባቸዋልና ይላሉ። ከ3 ቀን ተኩል በኋላ ከእግዚአብሔር ዘንድ የሕይወት መንፈስ መጥታ ታድርባቸዋለች። ተነስተውም በእግራቸው ይቆማሉ። በሚያዩአቸውም ላይም ጽኑ ፍርሃት ይሆናል። ከወደ ሰማይ ቃል መጥቶ ወደዚህ ውጡ ይላቸዋል። ከዚህ በኋላ ጠላቶቻቸው እያዩአቸው በደመና ያደርጋሉ። በዚያችም ሰዓት ጽኑ መነዋወጥ ይሆናል። የዚያችም ሀገር 10ኛ እጇ ይጠፋል። በዚያም መነዋወጥ 7000 ሰዎች ይሞታሉ። የቀሩት ግን ደንግጠው የሰማይ አምላክን ፈጽመው ያመሰግናሉ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የእስራኤላዊው ናቡቴ ዕረፍቱ ነው። ይህ ናቡቴ በሰማርያ ንጉሥ በአክዓብ ቤት አጠገብ የወይን አትክልት ቦታ ነበረው። አክዓብም ናቡቴን ለቤት የቅርብ ነውና የተክል ቦታ የሆነኝ ዘንድ ይህን የወይን ቦታ አንስጠኝ፣ ከሱ የሚሻል ሌላ የወይን ቦታ እሰጥሃለሁ። ዋጋውንም ትሻ እንደሆነ የዚህን የወይን ቦታህን ሽያጭ ወርቅ እሰጥሃለሁ፣ የተክል ቦታ ይሁነኝ አለው። ናቡቴም አክዓብን የአባቶችን ርስት እሰጥ ዘንድ እንዲህ ያለ ነገር እግዚአብሔር አምጣብኝ አለው። አክዓብም አዝኖ ሄደ። ፊቱንም ተከናንቦ በመኝታው ተኛ፣ እህልንም አልበላም። ሚስቱ ኤልዛቤልም ወደ እርሱ ገብታ እህል የማትበላ ምን ሆንክ? የሚያሳዝንህስ ምንድነው? አለችው። የኢዝራኤል ሰው ናቡቴን የወይንህን ቦታ በዋጋ ሽጥልኝ፣ ተወድም እንደሆነ ስለ እርሱ ፋንታ ሌላ ቦታ እሰጥሃለሁ ብዬ ብናገረው የአባቶችን ርስት አልሰጥህም ብሎኛልና ስለዚህ ነው ያዘንኩት አላት። ሚስቱ ኤልዛቤልም ዛሬ እንዲህ የምታደርግ አንተ የእስራኤል ንጉሣቸው ነህን? አሁንም ተነስተህ እህል ብላ፣ ራስህንም አጽና፣ ልቦናህንም ደስ ይበለው። የኢዝራኤል ሰው የናቡቴን ቦታ እኔ እሰጥሃለሁ አለችው። በአክዓብም ስም ደብዳቤ ጽፋ በማኅተምም አትማ ያችን ደብዳቤ ከናቡቴ ጋር ወደሚኖሩ ወደዚያ አገር አለቆችና ወደዚያች አገር ሽማግሌዎች ላከቻት። የዚያችም ደብዳቤ ቃል እንዲህ የሚል ነው። ጾምን ጹሙ፣ ናቡቴንም በሕዝቡ ፊት አስቀምጡት፣ የሐሰት ምስክሮችንም 2 ሰዎችን አስነሱበት። እግዚአብሔርን ሰደብከው ንጉሥንም ረገምከው ብለው ይመስክሩበት። ከከተማው ወደ ውጭ አውጥታችሁ በድንጋይ ውገሩትና ይሙት የሚል ነው። እንዲህም በግፍ ኤልዛቤል አስገደለችው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህችም ቀን ቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈ። ይህም ሮሃ ከሚባል አገር ክብር ካላቸው ወገን ነው። ይሾመውም ዘንድ ወላጆቹ ለንጉሥ ቴዎዶስዮስ ሰጡት። እርሱ ግን ሹመትንና ክብርን ይጠላ ነበር። በንጉሡም አዳራሽ ውስጥ በጾም በጸሎት በሰጊድ ተጠምዶ ኖረ። ከእርሱም ጋር የፋርስ አገር ሰማዕታት ሥጋ አብሮት አለ። በዚያንም ጊዜ ዕድሜው 20 ዓመት ነው። ከዚህም በኋላ ከገዳማት ወደ አንዱ ገዳም ሄዶ መነኮሰና ጽኑ ተጋድሎንም ተጋደለ። የቅድስናውና የተጋድሎው ዜና በተሰማ ጊዜ ያለ ፍቃድ ወስደው ጋዛ በምትባል አገር በአውራጃዋም ሁሉ ላይ ኤጲስቆጶስነት ሾሙት። ስለ እርሱም የቁርባንን ቅዳሴ በሚቀድስ ጊዜ ህብስቱን ሲፈትት ጻሕሉን እስኪመላው ድረስ ብዙ ደም እንደሚፈስ ተናገረ። የቅዱስ ያዕቆብ ዘግሙድን ሥጋ ወደ እርሱ ወስዶ ከኢየሩሳሌም ገዳማት በአንዱ ገዳም ኖረ። በከሃዲው መርቅያን ዘመንም ወደ ግብፅ አገር ሸሸ። የቅዱስ ያዕቆብም ሥጋ ከእርሱ ጋር አብሮ ነበር። በዚያም ጥቂት ጊዜ ኖረ። በአንዲትም ዕለት መሥዋዕት አዘጋጅቶ እርሱ ሲቀድስ ቁመው የነበሩ ሕዝብ እርስ በርሳቸው ይነጋገሩ ነበር። በቅዳሴ ቁርባን ጊዜ ቅዱስ ጴጥሮስም አልገሰጻቸውም። የእግዚአብሔርን መልአክ አይቶ ወደ ታች ሊወረውረው ወዶ ከመካከላቸው አንስቶ ያዘው፣ ግን ታግሶ ተወው። እርሱ እነርሱን መገሰጽ አፍሮ አክብሯቸዋልና። የከሃዲው መርቅያን ዘመን በተፈጸመ ጊዜ ወደ ፍልስጤም ምድር ተመልሶ አብያተ ክርስቲያናትን አጠናከረ። ከግብፃዊው አባ ኢሳይያስም ጋር ተገናኘ። ዜናውም በንጉሥ ዘይኑን ዘንድ በተሰማ ጊዜ ንጉሡም ሊያየው ወደደ፣ እርሱ ግን አልወደደም፣ ከዚህ ከኃላፊው ክብር እጅግ ይሸሽ ነበርና። ከዚህም በኋላ ጋውር ከሚባል አንድ አገር ዳርቻ ደርሶ በዚያ ተቀመጠ።
የተመሰገነ የሰማዕታት ፍጻሜ የሆነ የሊቀ ጳጳሳት ጴጥሮስ በዓሉ በደረሰ ጊዜ የቁርባንን ቅዳሴ ሠራ። ቅዱስ ጴጥሮስም ተገለጸለትና ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ ትመጣ ዘንድ ይጠራሃል አለው። ከዚያችም ቀን ወዲህ የዕረፍቱ ጊዜ እንደደረሰ አውቆ ሕዝቡን ጠራቸውና በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህም በኋላ እጆቹን ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 30ኛ ነው። ይህም የከበረ ቀሲስ የሆነ የገምኑድያ ሀገር ሰው ነው። በዘመኑም የቅዱሳን ሰማዕታት የሰርጊስና የባኮስ ቤተ ክርስቲያናቸው ተሰራች። ዳግመኛም የአዊቂርና የዮሐንስ ቤተ ክርስቲያን በምስር መሰብሰቢያ ቅጽር አጠገብ ተሰራች። ያነጻቸውም ስሙ እንድርያስ የሚባል እግዚአብሔርን የሚፈራ ያዕቆባዊ አንድ የግብፅ ሰው ነው። እርሱም ለመርዋን ልጅ ለገዢው ለንጉሥ አብደል ጸሐፊው ነው። ይህም አባ ዮሐንስ የወንጌላዊው ቅዱስ ማርቆስን ቤተ ክርስቲያን በእስክንድርያ ሀገር በታወቀ ቃምስ በሚባል ቦታ የሰራ ነው። በዚህ በንጉሥ አብደል ዘመንም 3 ዓመት ያህል ጽኑ ረሃብ ሆነ። ይህም አባት ለድሆች ለጦም አዳሪዎችና ለችግረኞች የሚያስብ ሆነ። በየሳምንቱም 4 ጊዜ ወርቅና ብር እንጀራም ይሰጣቸዋል። አብስቶ የሚራራ መመጾትን የሚወድ በጎ ሥራዎችን የሚሰራ ነውና። በዘመኑም ንጉሥ ይዜድ ሙቶ በእርሱ ፋንታ መርዋን ነገሰ። ይህም አባት በማርቆስ ወንበር 9 ዓመት ኖረ፣ በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የእስክንድርያ ሊቀ ጳጳሳት ቅዱስ አባት አትናቴዎስ አረፈ። እርሱም ጳውሎስ የተባለ የቂስ መክረም ልጅ የከሊል ልጅ ነው። እርሱም ለአባቶች ሊቃነ ጳጳሳት 76ኛ ነው። ዳግመኛም የጴጥሮስ፣ የያዕቆብ፣ የመነኮስ ኤልያስ፣ የንጉሥ ሰለሞን እናት የቤርሳቤ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ የእኒህም ቅዱሳን በረከት ከኛ ጋር ትኑር ለዘላለሙ አሜን። ታኅሳስ 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ኤልያስ ርዕሰ ነቢያት፣ ሁለተኛ ቅዱስ ጴጥሮስ ዘጋዛ፣ ሦስተኛ ቅዱስ ቤርሳቤ ቤትስባ፣ አራተኛ ናቡቴ ኢዝራኤላዊ፣ አምስተኛ አባ ዮሐንስ ሊቀ ጳጳሳት። ወርሃዊ በዓላት፣ አንደኛ ልደታ ለማርያም ድንግል እግዝእትነ፣ ሁለተኛ ቅዱሳን ኢያቄም ወሐና፣ ሦስተኛ ቅዱስ በርተሎሜዎስ ሐዋርያ፣ አራተኛ ቅዱስ ሚልኪ ትሩፈ ምግባር፣ አምስተኛ ቅዱስ ራጉኤል ሊቀ መላእክት። ለእስራኤል ሁሉ ሥርዓትንና ፍርድን አድርጌ በኮሬብ ያዘዝኩትን የባሪያዬን የሙሴን ሕግ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን ልልክላችኋለሁ። መጥቼም ምድርን በርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። ትንቢተ ሚልክያስ ምዕራፍ 4 ከቁጥር 4 እስከ 6። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህን ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣
አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን።